ማዕከላዊ ሲዳማ ዞን ዋና አስተዳዳሪ አቶ መንግስቱ በቀለ የመንገድ ደህንነትና የትራፊክ አደጋ ጉዳይ ከህዝባችን የዕለት ተዕለት ህይወት ጋራ በቀጥታ የሚገናኝና የህዝባችንን ደህንነት አደጋ ላይ እየጣለ የሚገኝ ጉዳይ መሆኑን አንስተዋል። በመንገድ ደህንነት ጉዳይ ዙሪያ የግንዛቤ ማጎልበቻ ስራዎችን በማጠናከር አሽከርካሪዎች ህግና ደንብን አክብረው እንዲያሽከረክሩ ጥብቅ ቁጥጥር በማድረግ እንዲሁም የህግ ጥሰት በሚፈጽሙ አካላት ላይ ጠንካራ ህጋዊ እርምጃ በመውሰድ ሁሉም ጉዳዩ የሚመለከተው ባለድርሻ አካል በትኩረት ሰርቶ የህዝብን ደህንነት እንዲያረጋግጥ መልእክት አስተላልፈዋል። የሲዳማ ክልል መንገድ ልማትና ትራንስፖርት ቢሮ የመንገድ ደህንነትና መድህን ፈንድ አገልግሎት ዘርፍ ኃላፊ ኮሎኔል ሮዳ ሞኪያ በበኩላቸው በክልሉ የትራፊክ ህግን በማስከበር ስራ በተጠናከረ መልኩ እየተከናወነ መሆኑን ገልጸዋል። በእኛ ክልል ዘንድሮ ብቻ በ2018 ወደ 91 አደጋዎች ደርሰዋል። ከ91 አደጋዎች ውስጥ ወደ 106 ሰዎች ህይወታቸውን አጥተዋል። ወደ 52 የሚሆን ቀላልና ከባድ አካል ጉዳት የደረሰበት ሁኔታ ነው ያለው። ይሄ ብቻ ሳይሆን ንብረት ውድመትም ደርሷል። ወደ 12 ሚሊዮን ብር በላይ የሚገመት ንብረት ወድሟል። ይህን ሲሆን ህግ የማስከበር ጉዳይ ይህን ከመቀነስ አንጻር ልዩ ትኩረት የሚሻ ጉዳይ ሆኖ ተገኝቷል። ከዚህ የተነሳ ትራፊክ ፖሊሶቻችንና እንዲሁም መንገድ ደህንነት ባለሙያዎች በየደረጃው የተቀናጀ ስራ ይሰራሉ። በየመንገዱም ይሁን በየከተማው ቁጥጥር ስራዎች ይሰራል። ይህ ቁጥጥር ስራ በአንድ በኩል ለማስተማር ነው ዋናነት የሚሰራው፣ ለመቅጣት ታስቦ ሳይሆን ለማስተማር ሲሰራ ድንገተኛ የቁጥጥርና መደበኛ ትራፊኮቻችን በመደበኛነት በቋሚነት የሚሰሩባቸው የየዕለት ስራዎች አሉ። ከእነኚህ ስራዎች ውስጥ ሲሰራ ወደ 65,000 በላይ ተሽከርካሪዎች ተቀጥተዋል። 205,000 በላይ ተሽከርካሪዎች ታይቶ 65,000 በላይ ተሽከርካሪዎች ተቀጥተዋል። ወደ 65 ሚሊዮን ብር በላይ ለመንግስት ገቢ ሆኗል። እኛ ገቢ ለመሰብሰብ ፈልገን አይደለም፣ ህግን ለማስከበርና አሽከርካሪዎች በስርዓት እንዲነዱ አደጋውን በማያደርሱ መንገድ እንዲሄዱ ለማድረግ ነው። የማዕከላዊ ሲዳማ ዞን የከተማና መሰረተ ልማት መምሪያ ኃላፊ አቶ ቡኩላ ዋንጫኖ በበኩላቸው የመድረኩ ዋና ዓላማ በትራፊክ አደጋ የሚከሰተውን የሰው ህይወት መጥፋት ለመቀነስ መሆኑን ገልጸው በተለይም ለተማሪዎች በትምህርት ቤት መግቢያና መውጫ ሰዓት የትራፊክ ደህንነት ግንዛቤን በመስጠት አደጋውን ለመቀነስ ውጤታማ ስራ እየተሰራ እንደሆነ ገልጸዋል። ከትራፊክ አባላቶች ጋር በመቀናጀት በመጀመሪያ ደረጃ ለመንገድ ተጠቃሚዎች ግንዛቤ የመፍጠር ስራ ነው እየተሰራ የቆየው። በተለያዩ ማህበራዊ መሰረቶችን መሰረት አድርገን የትምህርት ቤት ትራፊክ ተማሪዎችን በማሰልጠን እነሱን በማስመረቅ እነሱ ደግሞ የትራፊክ አደጋ ተማሪዎች ተጋላጭ እንዳይሆኑ እንዲሰሩ የማድረግ ስራ ሰርተናል። ከዛም በተጨማሪ በሃይማኖት ተቋማት ላይ ማህበረሰቡ ግንዛቤ እንዲፈጠርላቸው ግንዛቤ የመፍጠር ስራ ሰርተናል። ከትራፊክ ፖሊሶችም ጋር በተለይ ከተሽከርካሪ ጋር ተያይዞ የሚመጣውን የመኪና ብቃት ማረጋገጫ ህጋዊነትን እየጠበቀ ነው ወይስ አይደለም የሚለውን ማጣራት ስራ የመቆጣጠር ስራ እየሰራን ቆይተናል። የማዕከላዊ ሲዳማ ዞን ፖሊስ አዛዥ ኢንስፔክተር ደግነት ደስታ በዞኑ የሚከሰቱ አብዛኞቹ የትራፊክ አደጋዎች ከሞተር ሳይክል ጋር የተያያዙ መሆናቸውን ገልጸው ያለምንጃ ፍቃድ ማሽከርከር ለአደጋዎቹ ዋነኛ መንስኤ መሆኑን ጠቁመዋል። አደጋውን ለመቀነስ ከክልልና ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑንም አንስተዋል። አምና ከደረሰው ትራፊክ አደጋ በፐርሰንት የቀነሰበትና መሻሻሎችን ያየንበት ነው። ሌላኛው ምንድነው የባለ 2 ጎማ ሞተር አሽከርካሪዎች በማህበር እንዲደራጁ በከተማ እርጋለም ከተማ ላይ በተለይ ከተማ ውስጥ እንዳይገቡ በማድረግ ራሳቸው ከፖሊስ ከትራፊክ አባሎቻችን ጎን በመሆን በማህበር ተደራጅቶ በማህበራቸው ትርፍ እንዳይጫን በተለይ አንዳንድ አሽከርካሪዎች ባለ 2 ጎማ አሽከርካሪዎች ኃላፊነት በጎደለው መልኩ ሳልባቲው ላይ ጭኖ ሲንቀሳቀሱ ይስተውላል። ይሄ ደግሞ ለአደጋ ከፍተኛ ተጋላጭነትን ያስከትላል።
ለኤስቢሲ አስተያየት የሰጡ የአሽከርካሪ ማህበራት ተወካዮች በበኩላቸው ለአባሎቻቸው ቀጣይነት ያለው የግንዛቤ ስልጠና በመስጠትና ከትራፊክ ፖሊስ ጋር በመተባበር አደጋውን ለመቀነስ እየሰሩ መሆኑን ገልጸዋል። አሽከርካሪዎችና እግረኞች የትራፊክ ሕግን በማክበር ራሳቸውና ሌሎችን ከሞትና ከንብረት ጉዳት እንዲጠብቁም ጥሪ አቅርበዋል። እንደ ማህበራችንም ሆነ እንደ ትራፊክ ደንብ የበለጠ ጠንካራ አቋም ወስደን ግንዛቤ ያው ይቀራል ሰው ሆኖ እየሰጠንም እያስተማርናቸውም አሪፍ ሁኔታ ይዘን በአሪፍ ጎን በመቆም እኛም ያው ኃላፊነታችን ለመወጣት ኃላፊነት እንዳለብን ማሳወቅ እወዳለሁ። ለአሽከርካሪዎች ማስተላለፍ ፈልገው መልእክት ከልክ በላይ አለማሽከርከር። ለምሳሌ አራዳ 3-4 ኪሎ ሜትር የሚሆን ከሆነ በፍጥነት ነዳን፣ ቀስ ብለን ነዳን 4 ኪሎ ሜትሩ የማይቀንስ ነገር ነው፣ አይቀንስምና ቀስ ብለን በሰላም ወጥተን በሰላም ወደ ቤታችን እንግባ የሚል መልእክትን ማስተላለፍ ፈልጋለሁ። ሌላ ለማህበረሰቡ ማስተላለፍ ፈልገው ነገር ለአሽከርካሪ ጀርባችን ሰጥተን አንሂድ የሚለው መልእክት ማስተላለፍ ፈልጋለሁ። በመድረኩ በትራፊክ ደህንነት ስራ የላቀ አፈጻጸም ላስመዘገቡ የትራንስፖርት ማህበራት፣ የትራፊክ ፖሊስ አባላት፣ ለወረዳ ፖሊስ ጽህፈት ቤቶችና የወጣቶች ምክር ቤት እንዲሁም ለትምህርት ቤቶች የእውቅና ሽልማት ተበርክቷል። የንቅናቄ መድረኩ በይርጋለም ከተማ መንገዶች ላይ የግንዛቤ መልእክቶችን በማስተላለፍና በጉዳዩ ላይ በቀረቡ ሰነድ ላይ ውይይት በማካሄድ ተጠናቋል።